ምስክሬ ነው። እስር ቤቱን ብጥብጥ ነው ያደረጉት። ይነግሩሻል እንዳለ ቆይ ነገ ከነገ ወዲያ ማለት ወላሂ እንደውም አስቸግራቸው የፈቱኝ ነው የሚመስለኝ። እንዳለ ውጭ ከወጣው ጌም በቃ እኔ ጌም የሆነ ጌም እንደምፈጥረው ኳስ እንጫወታለን እንደዚህ የእጅ ኳስ ማለት ነው። ከዳለቻ ጋር ደግሞ ከዳለቻ ጋር የተደባደብነው በእንትን ነው በኳስ ነው በእጅ ኳስ ማለት ነው። ተገናኛችሁ ማሜ ተገናኛ እስቲ እግዚአብሔር አላህ እስቲ ከመጀመሪያ እሺ ስትታዩ ኦቦሌስ ሳኮ ተባባላችሁ ምን ተባባላችሁ? ምን ተባባል? ልክ ስገባ ከእንትና ጋር ከቡራ ጋር ተቃቅፏል። ከቡራ ጋር ተቃቅፏ አየኋቸው። ይሄ ልጅ ብሱ ነው እሱ አይደለም። ከዛ በኋላ ወሰዱና የሆነ ክፍል እነሱ ጋር ክፍል ሙሉ ነበር፣ ሌላ ክፍል ገባ። አጋጣሚ በነጋታው የሚፈታ ሰው ነበር። ካፖ ነው የክፍሉ ማለት ነው። እምዴት እኔ ካፖ ሆንኩኝ። ካፖ የክፍል ኃላፊ ማለት ነው። ወላሂ ቆይ ምን አደባደበ? ከዳርጃ ጋር ምን አደባደባችሁ? ከሱ ጋር እንትን ተጫወተን እጅ ኳስ ማለት ነው። እጅ ኳስ ልክ ስንጫወት ከዛ በኋላ ሶስቴ ነው የምትመጪው ወደ ላይ ማለት ነው። እንደዚህ መረብ ኳስ ማለት ነው። መረብ ኳስ ታውቂያለሽ? በልቦል የእጅ መጣሽ። እሱን ተጫወት አልኩት። ከዛ ተጫወትን ምንድነው በውሃ እንትን 3 ኩባያ የዛ ኩባያ ውጭ ያለው ኩባያ አይደለም። አሁን ለምሳሌ እስር ቤት ያለው ኩባያ የምንለው የውጭ ባልዲ በይው ውጭ ላይ ትልቅ እና 3 ባልዲ ውሃ በመጠጣት ተጫወተን። ከዛ በኋላ ጌሙ ጀመርኩልሽ። ሞን ደግሞ ዳኛ ናት እንዴ? ሞንም ገባ ከና ተቀላቀለ እንዴ? ከመቼው ሞን እኔ ጋር እንዴ አብሮኝ ነው እኮ እኔ እሱ ነበር ማም እየቀለድኩ ነው። እንደዛ ከምሬ ነው የምልሽ ወላሂ ቤታ ሞን ከመቼው መጣ እናንተ ጋር? ምን ዛፍ ላይ እና ጣሪያ ላይ እንኳን ለሚያስሩን አንድ ክፍል ለስር ኖ ልደታ ምናምን እንትን የሚል ነው መሰለኝ። በጣም የገረመኝ ግን ፍርድ ቤት የቀረበብኝ የዚህ ሴትዮ ጉድ ነው። እቺ ሴትዮ መሳል በቀል በጣም የሚገርመው አንደኛ ሳልቀጣት መቅረቤ፣ ሁለተኛ ዳለቻ አልታሰረም ውሸት ነው ይላል አንድ ኮሜንታተር። አረ ወላሂ ታስሯል። ይልቅልኝ ተው ማለት ነው። አይ ቲንክ ህግ ወጥቷል መሰለኝ። ማሚ በፈጠረ ቃጣራ ሰዎች ምናምን አሁን አንቺ ተሰጥሽ ያስገቡኛል። አቆልን ጋርሽ ወላሂ ያስገቡኝ። ሐቂቃው ይሄ ጥሩ አረግ እንኳንም አልተሳደሱ ጥሩ አርገዋል። መልካም ወላሂ ነው ማለት በቃ ማሚ እባብ እንድትል ግን እኔ ፈቅጃለሁ። እነሱ ራሱ ባይሰው እኔ ፈቅጃለሁ እላለሁ። እባብ አንቺ እባብ ኢትዮጵያ ቁጭ ብሎ እናትሽን እንደዚህ ሊሆን እንደዚህ ምናምን እሱ ጥሩ አድርገዋል። እናት መሳደቡ ምናምን እሱ ጥሩ አድርገዋል። እሺ አፍሽን ከፍተሽ ምናምን አላሁ ይኸው እዚህ ጋር ቁጭ ብዬ በምንም ነገር አንቺን የሆነ መጥፎ ቃል ተናግሬ ብሳደብ ይሄ እኔን ያስገባኛል አልኩሽ። በቃ አይሆንም ጭራሽ አታስቢው። እመኚኝ፣ ይሄ 100% እመኚኝ። እሱስ ጥሩ እኮ ነው ጋይስ። ታዲያ እንደዚህ አይነት ህግ ከወጣ ስድብ ሰዎች እንዳይሰዳደቡ እርስ በርስ እንዲከባበሩ ያደርጋል። እሱ ጥሩ ነው። ግን አሁን ጨዋታው ምናምን እኮ ነው የደበረኝ እኮ ነው ማለት ታዲያ ሊያን ለምን አያስበው? አታነካኩኝ። አሁን እኔ እንደዚህ አትበሉ። እኔ እንትና ምናምን አትበሉ። አይ ማሜ ለግማሹ ስድብ ይፈቀዳል ለግማሹ አይፈቀድም ነው ወይስ ለሁሉም እኩል ነው? ማለት ግማሹ መሳደብ ይችላል፣ ግማሹ መሳደብ አይችልም። አንበዲ ማሜ እኮ ተነካኪኝ ጮናት አይደለም። ቆይ ማሜ ያስከፋል ይሄ ንግግር አሁን። እሺ በቃ ሌላው ወይ አፈርብሉ እናንተ ወራዶች። አይምሮ ውስጥ ያሌለን ነገር አሳሰባችሁ። ማሜው አይምሮ ውስጥ የሌለ ነገር ነው ያሳሰቡን እናንተ ወራዶች። ስንት ይፍራ ፈሪ ለእናቱ እንዲህ ይፍራ ያማቸው እንደ ልጅ እኮ አለው እሱ እረዳዋለሁ። ግን እናንተ አሁን ይህን ጥያቄ ራሱ ምን አባታችሁ አስመጣችሁ? እሺ መግለጫ ነው የወጣው፣ ግን ምንድን ነው የወጣው? ስድብ ብቻ ነው። እኔ ምን አውቃለሁ? ፊንገር ወይ በአንድ ባለስልጣን ሸጉራት ምን አውቄ። ቆይ ጋይስ
እናት መስደብ ብቻ ነው አይደለ ህጉ ሊወጣው እንጂ ላይክ የፈለጉትን ስድብ መሳደብ ይቻላል። እስኪ አስረዱኝ ኮመንት ላይ። እስኪ እሺ የወጣውን ህግ ንገሩኝ። አንተ ማሜን የነገ ጠዋት አብሬው ተጫውቼ ደግሞ ድጋሚ ሌላ ነገር ውስጥ እንዳንገባ ንገሩኝ ውዶች፣ ያስረዱኝ። ምንድን ነው ህጉ? አጉል ቁጣት ማለት አሁን ለምሳሌ መፈነካከት ምናምን መፈንገር ይቻላል እና እንዳለ ህዝቡ ፈንጋሪ ሊሆን ነው። እሺ ህዝቤ እንዳለ ጣቱ እዛ ነው በልኝ። እሺ መጎርጎር ይቻላል እንዴ? ጋይስ ህጉን ቴዲ ሐዋሳ ይንገርሽ። በምን አወቀ እሱ? ምን ላይ ነው የወጣው? እስኪ ንገሩኝ። ኖ ማሜ ገባቸው። አሁን ድጋሚ እሱ ዝም ብሎ አብሬው እንዴ ተጫውቼ በኋላ ደግሞ ቤታ እንዳትሉኝ እኔ ተናግሬያለሁ። ማሜ ህግ ከወጣ በደንብ ሌላ ነገር እንዳይመጣብቅ። እየፈነገሩ መሳደብ ይቻላል። ወይ ጉድ ወይ ጉድ ወይ ጉድ! መሀሉን በትክክል አልተከፈለም። እንዴት ልክፈለው ውዶች? እንደይን ጸጉር ከዚህ ሲወጣ ከላይ እንዴት አድርጌ ወርውሬ እንደምጥለው። እኔ እኮ ጌም መጫወት አልፈለኩም እኮ ውዶቼ ከእናንተ ጋር ዛሬ ጊዜ ልስጣችሁ። እስኪ ዛሬ ጊዜ ልስጣችሁ እኮ ብዬ እናንተ ግን አትፈልጉም። ዛሬ ጊዜ ልስጣችሁ እኮ ብዬ ነው ውዶቼ። አትፈልጉም። ሰላም ጤና ይስጥልኝ። አብሮ ይስጥልን። ደህና ነሽ? አለን። እንኳን አደረሰክ። እንኳን አብሮ አደረሰን። በዓል መስልሻል ዛሬ? አረ መሰልኩኝ፣ ደክሞኛል። አንተ የታለ ባህል ልብስክ? አረ በስመ አብ አስጠላኝ። አለኝ እኮ ነው የሚያምር እሱ። ባይዘው በእኛ ሮዚ ፖስታ ካይቼዋለሁ። ስቶሪያ ላይ ያረከው ነው ያምራል። እሱ እኮ ለምን አትለብሰውም? እሱ ሁሉ አለኝ እኮ። ይሄ ከሌ ኮፒ አድርገህ አረንጓዴ ነው፣ በአረንጓዴ አለ እና ይሄ ምንድን ነው ታዲያ? ይሄ ከለር የሚባለው ጎመኔ ከለር ኦሊቭ ግሪን ነው። ይሄ አረንጓዴ አንድ ነው እኮ። ለምን አለበስክም? ኧረ እኔ ባህል አልወድም። ባይዘው ቤት እኔም እስኪ ያሳየኝ። አውቀ ነዋ አለኝ የምትለው ማርያምን አለኝ። ማርያም ቀሚሱ አለኝ። ቀሚሱ ሁሉ አለ። ምን ይሰራል አንተ ቀሚስ? እኔ እኮ አንቺ የሮዚታ እኮ አምባሳደር እኮ ነኝ። አታውቂም እንዴ? ኖ ቀሚሱን ታዲያ አንተ ትለብሰዋለህ እንዴ? ቀሚሱን እንሰራለን። ኖ ዋይ እንሰራበታለሁ። ቪዲዮ በእኔ በኩል እየተጣራ የምታክላችሁ። ኧረ ይሄ ከሷ ነው እንደ ረሳሁት። ቢጫው ነው ከሷ መሰለኝ። የባለፈው ግን ላከችልኝ። የባለፈው ነጭ ይሄ ጉርድና እስኪ ለብሰውና በእናትህ ሂድ እኒ ከላይ ምን ትሆናል? ኧረ ደግሞ ልብስ ስታወልቅ በመስታወት ውስጥ ትታያለህ። ካወለክ እንኳን መስታወት ውስጥ ስሙን ከሮዚ ጋር ግዙ እሺ ውዶች። በጣም ነው የሚያምረው ቀሚሶቿ ብታይ። አዎ እኮ ለምን ሳትለብስ ይገርማል ግን። ኧረ እኔ አልለበስኩም። ግዙ እሺ ከሮዚ ጋር እግዚአብሔርን ጋይስ ሮዚታ ብላችሁ ገብታችሁ በጣም የሚያማምር ቀሚሶቿ ባሳያችሁ። ስሙኝ የኔ ይሄ ጉርዱና እንትኑ የላከችልኝ ማለት ነው። እስከጠቅጠኝ ነበር። ስማኝ ቆይ ልንገራቸው። ይሄ አንዴ እሺ ላሳያቸው። ይሄ እኔ ጉርድና የት ነው ማለት በየሀገሩ እንትን ትላለች ፔጇ ይሆንና እግዚአብሔርን ጋይስ ቀሚሶቿ ሲያምሩ ማለት ነው። እኔ ለውጭ ነው እኮ ኢትዮጵያ ውስጥ እኮ እንትን ይላል። በዶላር ካልገዙ እኮ አይሆናቸው ይከብዳቸዋል።
ይሄንን ጋይስ እኔ